ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ። ቃላት ስንመሰርት እንግዲህ ከሁለትም ሶስትም ከዛም በበላይ ሊሆኑ ይችላሉ ማለት ነው። እነሱም በአንድ ላይ ስብስብ አድርገን መጻፍ ማለት ነው። ለምሳሌ እዚህ ጋር አሳያችኋለሁ። መጀመሪያ እዚህ ጋር የምናያቸው እነዚህ ፊደላቶች የአማርኛ ፊደላት የመጀመሪያዎቹ ናቸው። የመጀመሪያዎቹ ሀ ለ መ ሸ። በእነዚህ ፊደላት ውስጥ በእያንዳንዳቸው ቃላት መስርቼባቸዋለሁ። ኦኬ። በሀ ስር ያሉትን መጀመሪያ አነብላችኋለሁ። ከዚያ ቀጥዬ በለ፣ ከዚያ ቀጥዬ በመ፣ ከዚያ ቀጥዬ በሸ። እነዚህን ፊደላቶች በእያንዳንዳቸው ቃላት መስርቼን ይዤላችሁ ያቀረብ። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ አነብላችኋለሁ። ሀ ዘ ን ሀዘን። ሀ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ዘ የመጀመሪያ ናት። እኔ ደግሞ የነ ቤተሰብ ስድስተኛ ምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሀዘን የሚል ቃል ይመሰርትልና ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ሀ ሳ ብ ሀሳብ። ሀ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ሳ ደግሞ የሰ ቤተሰብ አራተኛ የምናገኛት ናት። ብ ደግሞ በቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ሀሳብ የሚል ቃል ይመሰርቱልና ማለት ነው። ሀ ቀ ኛ ሀቀኛ። ሀ ማለት የመጀመሪያ ፊደል፣ ቀ የመጀመሪያ፣ ኛ ደግሞ የኛ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሀቀኛ የሚል ቃል ይመሰርትልና ማለት ነው። ሀ ሴት ሀሴት። ሀ ማለት የመጀመሪያ ፊደል፣ ሴ ደግሞ የሰ ቤተሰብ አምስተኛ፣ ተ ደግሞ የተ ቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ሀሴት የሚል ቃል ይመሰርትልና ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ሀ ብ ት ሀብት። ሀ ማለት የመጀመሪያ ፊደል፣ ብ ደግሞ በቤተሰብ ስድስተኛ፣ ተ ደግሞ የተ ቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ሀብት የሚል ቃል ይመሰርቱልና ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ሀ ገ ር ሀገር። ሀ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው እነዚህ ፊደላቶች ሀገር የሚል ቃል ይመሰርትልና ማለት ነው። ሀ ላ ፊ ሀላፊ። ሀ ማለት የመጀመሪያ ፊደል፣ ላ ደግሞ የለ ቤተሰብ አራተኛ፣ ፊ ደግሞ የፈ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ሀላፊ የሚል ቃል ይመሰርትና ማለት ነው። እንግዲህ በሀ ስር የሰራኋቸው እነዚህ ነበሩ። በሀ ስር በለ ስር ያሉትን ደግሞ ላንብብላችሁ። እቺ ደግሞ የአማርኛ ፊደል የመጀመሪያ ፊደል ናት ብያችኋለሁ። ለ ም ለ ም ለምለም። ለማለት የመጀመሪያ ፊደል፣ መ ደግሞ የመቤተሰብ ስድስተኛ፣ ለ ደግሞ የለቤተሰብ መጀመሪያ፣ ም ደግሞ የመቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ለምለም የሚል ቃል ይሰጡናል ማለት ነው። ለ መ ነ ለመነ። ለማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ነ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ለመነ ለመነ የሚል ቃል ይሰጡናል ማለት ነው። ለቀመ ለቀመ። ለማለት የመጀመሪያ ፊደል፣ ቀ የመጀመሪያ፣ መ የመጀመሪያ፣ ለቀመ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ለበሰ ለበሰ። ለማለት የመጀመሪያ ፊደል ናት። በመጀመሪያ፣ ሰ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ለበሰ የሚል ቃል ይሰጡናል ማለት ነው። ለገሰ ለገሰ። ለማለት የመጀመሪያ ፊደል፣ ገ ደግሞ የመጀመሪያ፣ ሰ ደግሞ የሰ ቤተሰብ ለገሰ፣ ሰ ደግሞ የመጀመሪያ ፊደል ናት ማለት ነው። በአንድ ላይ ስናነባቸው ለገሰ የሚል ቃል ይመሰርቱልናል ማለት ነው። ለወጠ ለወጠ። ለማለት የመጀመሪያ ፊደል፣ ወይ የመጀመሪያ፣ ጠ ደግሞ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው ለወጠ የሚል ቃል ይመሰርቱልናል ማለት ነው። ለማወቅ ለማወቅ። ለማለት የመጀመሪያ ፊደል፣ ማ ደግሞ የመቤተሰብ አራተኛ፣ ወ ደግሞ የቤተሰብ
በመጀመሪያ ቀድሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ለማወቅ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ ባለቤተሰቦች ባለ ስር የመሰረቷቸው ፊደላት እነዚህ ነበሩት ቃላቶች። በመ ደግሞ የመሰረቷቸው ላሳያችሁ። እቺ ደግሞ የአማርኛ ፊደል የመጀመሪያይቱ መ ትባላለች ብያቸዋለሁ። መደበኛ መደበኛ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ደ ደግሞ የመጀመሪያ በመጀመሪያ ኛ ደግሞ የኛ ቤተሰብ አራተኛ መደበኛ የሚል ቃል ይመሰርቱልናል ማለት ነው። መነሻ መነሻ ማለት የመጀመሪያ ፊደል ናት። ነ ደግሞ የመጀመሪያ ናት። ሻ ደግሞ የሸ ቤተሰብ አራተኛ የምናገኛት ናት ማለት ነው። መነሻ የሚል ቃል ይመሰርቱልናል ማለት ነው። መጻፍ መጻፍ ማለት የመጀመሪያ ፊደል ናት። ጻ ደግሞ የጸ ቤተሰብ አራተኛ ፍ ደግሞ የፈተሰብ ስድስተኛ በአንድ ላይ ስናነባቸው መጻፍ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ መልኩ መልኩ ማለት የመጀመሪያ ፊደል ለ ደግሞ የለቤተሰብ ስድስተኛ ኩ ደግሞ የከቤተሰብ ሁለተኛ በአንድ ላይ ስናነበው ምን ይላል? መልኩ የሚል ቃል ይሰጠናል ማለት ነው። መለሰ መለሰ ማለት የመጀመሪያ ፊደል ለመጀመሪያ ሰ የመጀመሪያ በአንድ ላይ ስናነበው መለሰ የሚል ቃል ይመሰርቱልናል ማለት ነው። መለየት መለየት ማለት የመጀመሪያ ፊደል ለመጀመሪያ የመጀመሪያ ተደሞ የተቤተሰብ ስድስተኛ በአንድ ላይ ስናነባቸው መለየት የሚል ቃል ይመሰርቱልናል ማለት ነው። መከተ መከተ ማለት የመጀመሪያ ፊደል ከመጀመሪያ ተመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? መከተ የሚል ቃል ይሰጡናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሸለመ ኦኬ ሸለመ 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 ማለት የመጀመሪያ ፊደል ናት። ለመጀመሪያ የመጀመሪያ እነዚህን ፊደላቶች በአንድ ላይ ስናነባቸው ሸለመ የሚል ቃል ይመሰርቱልናል ማለት ነው። ሸመተ ሸመተ ማለት የመጀመሪያ ፊደል የመጀመሪያ ተመጀመሪያ እነዚህን ፊደላት በአንድ ላይ ስናነባቸው ሸመተ የሚል ቃል ይሰጡናል ማለት ነው። ሸከፈ ሸከፈ ማለት የመጀመሪያ ፊደል ከመጀመሪያ የመጀመሪያ እነዚህ ፊደላት በአንድ ላይ ስናነባቸው ሸከፈ ሸከፈ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ሸጠ ሸጠ ማለት የመጀመሪያ ፊደል የመጀመሪያ በአንድ ላይ ስናነባቸው ሸጠ የሚል ቃል ይመሰርቱልናል ማለት ነው። ሸፈነ ሸፈነ ማለት የመጀመሪያ 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 ሸፈነ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ሸለቆ ሸለቆ ማለት የመጀመሪያ ፊደል ለመጀመሪያ ቆ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ እነዚህን ስናነባቸው ሸለቆ የሚል ቃል ይመሰርቱልናል ማለት ነው። ሸወደ ሸወደ ማለት የመጀመሪያ ፊደል ወይ የመጀመሪያ የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ሸወደ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። በሸ ቃላት ምስረታ እነዚህ ናቸው። በመነዚህ በለ እነዚህ በሃ እነዚህ ፊደላት ናቸው ማለት ነው የተመሰረቷቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።